ዘርትሁን ኧረ ዘርትሁን አቤት ነይ እስኪ ምነውማ የት ሄደሽ ነው? በዛ በጓሮ ነበር። ሂጂና እስኪ ተሽብሬ ቤት ወንፊት ይዘሽልኝ ነይ። ትኖር ብለሽ ነው አሁን? ትሄዳለች አሁን ቤት ሻይ ቤት ከፍታ የለኝ ይሆን? እሺ ካለሽ ልጠይ። ሂጂ ትዘሽልኝ ነይና ስራ አለ ቶሎ ተመለሽ። እሺ በይ እዚህ ቤት ታለም ሽብሬ። አቤት ደህና ናችሁ? ማን ነው? ዘርትሁን ደህና ነኝ። ደህና ነኝ። ነይ ወደ ቤት እና እንጂ እመስልሽ ወንፊት ካለሽ ላግን ስደጅልኝማ ቶሎ መልስልሻለሁ ብላሻለሁ እና ነይ እንጂ ወደ ቤት። ኧረ አትሰጪኝማ አልሄድ ነው እኔስ። ነይና ቆይና ትሄጃለሽ ትንሽ ተጫዋች። ኧረ ታዩ ቸኩያለሁ። ዝም ብሎ ወንፊቱ ካለ ስጪኝና ልሂድ። እንጂ ኋላ አምጪልኝ በይ ስራ እንሂድ። እሺ አሁን ቶሎ ብዬሽ አመጣልሻለሁ። በይ አዝማበራ መክለፍቱ እንዳያመጠን ሙቴ መክለፍቱ እንጂ ሌላውስ ረፍዶብናል። እንዲያው አርፍደናል። አንተ አርፍደናል ሙቴ። እንደ የዛሬ ሳምንት እንኳን አልበላሁም። ኧረ አሙት ኧረ እኔማ ተው የበላሁት ተወደው አንተ አትናይልኝ። አንተ ታችኛው መንገድ ነበር ደህና ይሰራራ ሆኖ አንተ ቀውስ ደከመው ጉልበት አልመጥቶ ነበር። ሰላም አድርግልኝ ተፋጀን እንደወርስ ወርሳችን ደሃ ተበደለ ተጓደለ መንግስት ሰጪ እናቴ ቅድስት ድንግል ማርያም ነው
የታባሽ አድርገኝ ማን ወሰደ ይባላል። ከዚህ የመጣ ሰው የለም። እኔ ነኝ ያልኩት። ያቺ ወንፊት ብላ መጣ ነበር። በወንፊቷ ማያታማ ብሬን ነው ወሰደች። ይቸረት የተረገመች ልጅ እና ፈረበላይ ስለቃት መስባታል ስተናቷ እቺ ዛሬ መጣል በላይ ነው እና ፈረበላይ ዛሬ የተረገመች ልጅ እንደው ዕቃ ብላ መጣና እንደው ያረቄን ብር ትወሰደው ምን አፈር በገባች። እኔ ነኝ ነኝ እንጂ ምን ሆነሽ ነው? ኧረ ስብርሽ ደህና ሰነበት? ደህና ነኝ። ደህና ነኝ። ደህና ነኝ። ኧረ ምን ደህና አለ እናንተ ባላችሁበት እናት ጋር ምንድን ነው? ወይ ደግሞ እንደዚህ ታረግልኝ እንደው አስቤው ነው። ምን ሆነሽ ነው? ኧረ ምንም አልሆነው አለኝ እናንተ ባላችሁበት እናቴ እቺ ልጅሽ ባለችበት ወንፊት ብለሽ ሰደሽ ብሬን አሰርቀሽ። ኧረ የጉድ አገር የኔቱ ዘርተውና እና እንግዲህ አይኔቱ ናት። ኧረ አይቀጠቅጣትም። አንቺ እንደው እጇ እንደውም የሰው ገንዘብ እንደው አይቀጠቅጣትም ነው። ሁሉም ልጁንማ እንደዚህ ነው የሚል እናቴዋ። ኧረ አንቺ እንደው ተራው ላይ ተኛ ራስ ወረጃ አልብሎሽም እግዚአብሔር። ኧረ ወረጃ ላይ የምትይ እንዴት ያላረገችውን አረገ ብዬ ነው እንዴት እነግርሽ? ኧረ ተይ እንደው አንቺ እንደው ባሊው ላይ ቁጭ አድርጌ ዘወር ተማለቴ ብድግ አድርጋ ከወንፊቷ ጋር አብራ ላፍ ብላለች። ዛርተውን አቤትማ ነይ እስኪ ምን ነው የጉድ አስላለች። ኧረ ተይ ሽብሬ ተይ እንደው በሽማግሌ ሰብስቤ ደብር ላይ ለማቆምሽ እያንዳንድሽ እንዴት ወንፊት ብላ መጣ ብር ወሰደችብኝ አይደል የምትለኝ? ሽብሬ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ የሌባ አይነ ደረቅ አድጌ ነው። አንቺ እንደዚህ ብር እንዴት ነው የምነካ? እንዴት በቀርና እንደው ሽብሬ እንደው የኔ ልጅ እንደው እሙት ቀጠን ያሳደግናት እንደው የሰው ገንዘብ ነክራት ታውቁም። ሁሉም እንዲያ ነው የሚል አንቺ ሁሉም ያለች ወንፊቱን ይዤ ነው የመጣሁ ልጅ። ኧረ እንደው ሀት ነው ያረግሽው። ዝም ብለሽ አሳጊኝ የማያረግሽ አንቺ በጣም የሚገባው ብዙ ነው። እንደው በጣም የሚገባ ምንም አጀት የሚገባል። ኧረ ያባል የኔ ልጅ አንቺ እንዲህ አይነት ነገር የላትም። እንግዲህ ወይ የላትም ማጊያ ሌባ ካለው ነገር እንደው ሸከላሉት እንዴት አይነት ነገር ነው? ይሻል ግን እናንተ አሁን ሳታይ ምንድነው እንደዚህ ብለሽ የምታወሪው? እንዴ ሳታይ ማለት ነው ቤት የማጀት ገብተሽ ነው እንጂ አንስተሽ ወስተሽው አላነሳሽ? ኧረ ተይ ዝመሽ ዘርቱን የዝመሽ ነገር ማለት ነው። አላነሳሁም እኔ እንግዲህ እኔ አልነካሁም። ቆይ ጠብቂ ዝመሽ ገንዳንሽ አሁን ደብር ላይ ሳቆምሽ ትናገሪያታለሽ። ያለበት ፈራብኝ ያለብንም አይፈራብንም። እና ምን ያኑሮብሽ መስሎኝ የፈራሽ? ኧረ ምንድነው ያለበት ፈራበት አንነካንም። ይኸውልሽ ያለበት ይፈራበት እንጂ ምን አገባኝ? አሁንላ በቀራንቺ ልከታት ነው እንጂ ልጅቱ ማታስብም ነበር። ኧረ ቢያ እንደው ጅማ ዝም ብለሽ አልፈልሽ አርፈሽ ያላለፈልሽን እኔ እዚህ ሻያን ፎቅፍቄ ባጠራቀሙት ብር አንቺ ማለት አንቺ አትጠገብ ምንም አይጎልብኝም። ያንቺን ገንዘብ አልፈልግም ነገር ወይ ምን አይጎልብኝም ማጊያ ከነ ልብስሽ እንኳን ቡት አንቺ ልብስ አጥብን ሳይሆን በስሪያ ነው ስዳፋ አለ ስራሽን ሰርተሽማ ግሽንም ልብስሽንም አላበሽ ብትቀይር ይችላል። ከነ ሙጀሌሽን ራሱ ነው አትለጭ። ኧረ ምን ቸገረሽ? ስለኔ ሙጀሌ አላለሽ ዝም ብለሽ ዝም ብለሽ ሳይተናገረሽ አይደል? አሁን ማፈረቱ እናቴ አራሽ ወዶ ገደል ይግባ። አሬች ወይ እንጂ ወደ ስራሽ ግቢ ዝም ብለሽ አንቺ ሳልደውለሽ ተናገር እናቴ በቀር አንቺ ነሽ ዛሬ ማማ ስራው ላይ የሶስቱ ስላሶች እናቴ ድንግል ማርያም እስኪ ሰላማዊና ሀገሩን ሰላም አድርጊልን እስኪ። ያ እንደርስበታለን የነበር በመክለፍ እቶጅ ማይዛሪ ሰው ቸኩሏል። አራዲያ በነገ
እንዴት ያለ ዳጉሳ ብሏል አንተዬ ትረጂ አምና ጠፍቶበት እንዳልሆነ ሆኖ ነበር ዘንዶማ የት ያለ ዳጉሳ ነው ተበራ መንገድ ያ በለጠ ወዴት ተሰደፈ ነው እንደው አይቼው ማላውቀው ተሰፈሩ ተሰጉሮ በለጠን እኔ ስራውን ምን ሆነ ሰጨርስ ጊዜ ተማሪ ቤት አስገብቸው የተማሪ አስኳላ ነው የቆሎ ተማሪ አስገብተው ነው አዲያ ወገኛ ነህ አስኳላውማ ምን አንተ ከተማ ያለው ብቻ የሚማራውን ገጠሩ ያለውን ማን ተጉዳይ ጥፎት ነው ኧረ እኔስ ቄስ ትምህርት ነው ያስገባ ቄስ ትምህርት ነው ተቤተ ክህነቱ ነው ኧረ እንዲያው ጥሩ አድርገሃል አንተዬ ጥሩ አድርገሃል ምን ላድርግ ብለህ ነው እዚህ ሌላ የአስኳላ የተማረውም ሲያፋድስ ነው የሚወደ ስለ ቤተ ክህነቱ ትንሽ ያውቅ ይሻላል እንዲያው ስለ ነፍሱ ብዬ ኧረ ጥሩ ነው ጥሩ አድርገሃል እሱ ነው አስገባሁት እኔ እንዲያው አንተ አጃ ስንሻው እንዲያው ዋሸራ ሄዶ ነበር ያ ልጅ ያስተማር አሁን እሱ እንዲያው ሲቀድስ አየሁት ያያበራል ልጅ እያለ በመንደር ሲያወራ ሰምቼው እንዲያው አሞት እንዲያው በልጅ ኮራሁኝ እንዲያው ባየሁት ቁሜ ባየሁት ሲቀድስ ሲወራ ምን ያንተ ብቻ ነው የሰፈር ሁላ እንዲያው ያገሩ ኩራት ነው እንጂ አንተ የኔ ልጅ ማልደርስ ማን ማያመሰግነው አለ ብለህ ነው ማን ማያመሰግነው ያበራ ልጅ ነው የሚባል ድሮ ኧረ ጥሩ ነው እንደዚህ በቤተ ክህነቱ አንዳንድ አባቶች እንደዚህ ልጆች እንደዚህ ታላስተማሩ ነውና እንዲያሰርጀው አሁን አምላክህን ነው ያንዴው ኧረ እንዴው ደስ ብሎኛል ኧረ ጥሩ ነው የማትልቅ ደስታ ነው እንጂ አንተ ትልቅ ደስታ ሙት አይሙት አበራ ሙት እንዴው ጥሩ ነገር እኮ ነው ያደረክ እንዴው እንዴው ተመጀመሪያ ሚስቴ እንዴው አንድ ጎረምሳ እኮ ደርስ ነበር ዝም ጀዚያ ስወዛገብ ተሸጎድክ እንጂ ጊዜማ ስሜን ያስጠራ ነበር ጊዜ ስንት ነገርም እንትን የምትለውን ለኔም ለቤተ ዘመኑም ለአገሩም አለኝታ ክብር ይሆን ነበር ጠቃሚ ነበር እንዴው ወደ ቤተሰቡማ እንግዲህ ምን ታደርገዋለህ ዙሮ ዙሮ ያንተ ልጅ ማለት ለኔ ልጅ ኧረ አሙት ያገሩ ነው የኔ ልጅ በርሲ እንዴው ረዲያ አንተ ነገር አጃ ተሾመደኛ ትንበር ነው ዘብታው ፍጀሩም ባጉም በጥጦ ነበር አጃ መንግስት አበል ደህና ዋል እኔ በዚህች ይቀርበኛል አሜን ደህና ዋል በል ደህና ዋል ደህና ሰንብትልኝ እንደው ያልመጣው እንደ ያልተገናኘን እንደው እንገናኛለን ሰሞኑን ባሉ ብዙ አይደል ምን ተነገሪያን ባል ነው በል እንግዲህ ያስመጣለሁ በል ደህና አሜን ወዴት እየዘለቅሽ ነው ወደዚህ ወደ እናንተ ነበር የሆነ ጉዳይ ነበረኝ ጉዳይ ነው አንቺ አበራስ አብሮሃን ነበር አበራ በዚህ ግድ መዘለቅ አያበራ አያበራ ለማና ለማው ያበራ ናስቲ አንድ ጉዳይ ያለ እያለች ነው ናስቲ አራ እናንተ በሰላሙ ሀገር ሄዳችሁ ቤተክርስቲያናችሁ ተሳልማችሁ መንገድ አንዝጋ ነው እስቲ ወደዚህ ኮች ነው ታልሆነ አራ ለምን ነው የምትቀመጠው አንተ ማቴ ክብሬ ሰነበትሽ እንዴት ነሽ እግዚአብሔር ይመስገን ደህና ነሽ ደህና ነኝ ደህና ናችሁ ደህና ነኝ ይመስገነው ደህና ነኝ አሁን ጉዳይ ነበረኝ ወደ እናንተ ነበር የመጣው ክብሬ ነገሩ የሚያቆይተው ነው ይቀመጥ ነው ልነሳን የመጣ ኧረ ይቀመጥ ምንድነው ጉዳይ ተቀመጡና አሁንም ዳር ነው እናንተ ተቀመጡ እናንተ እኔ ሳልቀመጥ የማያስቀምጥ ተቀምጠሽ እናወራ ይሻላል እንደሷ መስጊያችኋለሁ አሁን እኮ ግብ ነው ያለን እናንተ ምን ሆነሽ ነው እንዲያው ይሄን ያክል እንጂ ኧረ ተውትማ እናንተ ጉር ነው የተሰራው ዛሬስ ምን ጉድ ነው እንደው ደግሞ እንደዚህ ታረግ ብቻ እናንተ ማናት ኧረ እንዲያው ግልጽ ማን ነው ምንድነው ነገሩን ነገሪንና ወደ መፍትሄው መሄድ አይሻልም እናቴ በሳት እየተቃጠልኩ እዚህ ባጠራቀምኩት ብርና እንደዚህ አርጋይ ትሄድ እናንተ ማናት ምን አርጋሽ ከዛ ቤቱ ማያዝበት ሆኖ እኔማ ደህና ናት ብዬ ማጀቴ ማስገባት መቼም እንደዚህ አይነት ነገራት ልጅቷ ለምዳምን ብዬ ማጀቴ ያስገብቼ እንሽ ያውጭ ብዬ እሷን መስደድ ማጀት ማናት አሁን ማጀት አስገብቼ እኔ ደግሞ ወደዚያ በዳሪ ስራ ይያለሁ ወንፊት ብላ መጣ ነው ወንፊቱን ብድግ ታረግና ባሊው ላይ ስታገኝ ብሬን ብድግ አርጋ አብራ ኮንፊት ጋር ይዛባል ማናት ስትይቱ ማን የማልጅ የደምሴ ልጅ ራ በተክለ ሃይማኖት ኧረ ተይ እንዴት ቢያንቺ እንዲህ ያለ ተዘራቸው የሚልባቸው ማለች ዘይቱን ነው
እና እንግዲህ እንደው ያያ ደምሴ ልጅ ናትና ታንቺ ተከቴም ተማጀት ገብታ ገንዘብ ይዛ መተድ በቀርና ያስ ነው የምትጋራበት እኔ ማለት ነው። ኧረ እንደው እባክሽ ያስቀመጥሽበት ተጭጉቱም ተምኑም ደባብሰሽ እጅ ውስጥ የሱ ነው የሚሆነው። ኧረ አሁንም የመጣው እናንተ ሽማግሌ ልልክ ነው እንደውና ብሬን አስመልሱልኝ። ኧረ እንደው እባክሽ ሽብሬ ኧረ ተይ እንደው እንዲያን ነገር የደምሴ ልጅ እውነት እንደው ምንም አታረግም። ማህበር ቤትም መካም ሲመረቅ እንደ ደምሴ ልጅ ያርግላችሁ ልጃችሁን ነው የሚባል የተመሰከረላችሁ አሉ ሰው አሉ ብዬ አላወራሁኝ። ባይኔ እኮ ነው ያገው ባይኔ በብረቱ ማለት እና ወስደብኛለሽ ለምት አጃ ደምሴ ሰው ልጅ ሲቆነጥጥ እጃዋልና ፍርጅ ሌባልቷል። ተሳሳች እንደምን ብለሽ የልጁን ገና አላወቀምና ያለ ስሙ ስም አትስጭ ሽብሬ ተይ አጂው ፈላርጂው እና ያለውን ነገር ተቤት ፈላርጂውና ተጠፋ ጋታጋለ ብንጓልል ነው ያጣሁት። እንደው የሥራ ብዛት ይኸውልሽ የምታርጊበት እንዳትወቂ ትችያለሽ። እንደው ተመቀነትሽም ተልብስሽም ተዚያም ፈላርጂው እንጂ እንደው ያቺ ህጣን ያሰረቀች በላና የትናንትና አንቦቀቅ እኔስ ምንድን ነኝ? እኔ ባይድ ሆኛ ነው አይደለም። ባይድ ሳይሆን ያለውን ነገር የደምሴን ቤተሰብ ስለማውቀው ተውስጡ ጎረቤትም ስለሆነ እኔ ስለማውቀው ነው እንዲህ ያልኩኝና እንደው አንድ ነገር አንስታብን አታውቅ እንደው 5 ብር 10 ብር እንኳን ደጃፍ ወርቆ ስታይ የማን ብር ነው አጃበረንም ከባሊው ላስቀምጠው በሻሽ ልቋጥረው አልሁና በሻሽ ልቋጥረው ሳለ እኔም ዝም ገባሊው ላይ ያረኩት ከዛ ባሊው ላይ ሳረገው ዝም ብገባ አሬ መላኩ ገብርኤል ያለሽ ምን ብር ነው ምንድነው ይሄ ሽብሬ ባሊው ላይ ያረኩ ብዬ ለካ ሻሽ ላይ ነው አሰር ሳያጣሉ ሰው አይጠሩ ሳያሰሉ ገንፎ ይበሉ ይበላል። እንደው የሰው ስም ተማጥፋትሽ በፊት ያረግሽበትን ማስታወስ እኮ አለብሽ። አንቺና እንደው በዚህ ይዘሻውን እንደው እውነትም ሌላ ሰው አልሰማው እንኳን በእኛ ቀረ ረግሽ ብር እንደው ትልቅ ሰው ነበር ማረግሽ እንደው ኧረ ተይ እንደው ያለ ስም አታጥፊ። አንድ ሌላ ሰው ሆኖ ቢሆን አጎሻዋሽ ቢሆን ደምሴ የደምሴ ሄዶ ይነግረዋል። ደምሴ መጥቶ ልነቅሽ ነው የሚልሽ ያ ልጁን ባህሪ ጠባይ ስለሚያውቅ ሲጀመር መጀመሪያ ይኸውልሽ ራስሽን መጠየቅ አለብሽ። ከምን አድርጌው ነው ሆን ብለሽ ማሰብ ማምሰላሰል አለብሽ። የሰው ስም ማጥፋት እኮ ተገቢ አይደለም። በቃ ይኸውልሽ እንደው ያለ ነው ተይው ችግር የለውም እናውቀዋለን። ይኸውልሽ እንግዲህ እሱ ማርያም ናት እንግዲህ ይኸውልሽ ያን ሻለው ወፋ ይቀምሰው ማን ሰው አትኒ እኔማ ምን ጊዜም ባለው ላይ ሰራ ኧረ በይ ተይው እንኳን ተገኘ እንኳን ጠፍቶ አልቀረ ባሰት እንኳን ሰው ልጅ አልወነጀልን ችግር የለውም። እንዲያው የተንግዲው ግን ተጠንቀቂ ሽብሬ ራ መላኩ ገብርኤል ያልሽ እንደው እናንተ በገንዘብ ልወረድ እንደው ዛሬስ እናንተ ምን መሬት ተከፍታ ብትውጣኝ በስመ አብ ወልድ